ያቺ የምታዩት ነጯ ደመና ምንም አይነት ጥቁረት እንዳልተቀላቀለባት ድንግል ማርያም ምን የለባትም? ጽነት የለባትም፣ ኃጢአት የለባትም፣ ነውር ነቀፋ የለባትም። አመስግኗት። ስመለስ ድልድይ ላይ ተሰልፈው ጠበቁኝ ማለት በቃ ሊመቱኝ ነው። ለምን ሰምተዋላ? ለምን ኦርቶዶክስ ሌሊት መጣችና ኤፍሬም ከተኛበት ቀሰቀሰችው። አቤት መታደል! እኔ ደስ ይለኛል ስሰማው ራሱ እኔ የተናገርኩት የኔ አይደለም ቃሉ። እነዚህንና የመሳሰሉትን እንዳሳደን አሁን የመጀመሪያውን ቪዲዮ አብረን እንመልከት። ፍጥረታት ሲገጡ በአማላጅነትሽ የዘላለም ኪዳን ትውልድህን አብሮ ብፅዕት ይልሻል ብፅዕት ይልሻል እናቴ መመኪያዬ ምርኩዜ ሆነሻል ምርኩዜ ሆነሻል ኪዳነ ምሕረት እሑድ ቀን ደግሞ ምን እንደሆነ ነገራችሁ? ተኝቶ አባ ኤፍሬም ተኝቶ ሳይነሳ ቀደም ብላ መጣችሁ። ሁርለት አቤት የምስጋናው የመጨረሻ ቀን ነው እንግዲህ። በሌሊት መጣች። ገና እኮ አልተነሳም፣ ሰዓቱ እኮ አልደረሰም። የሚነሳበት የማመስገኛ ሰዓት እኮ አልደረሰም። በሌሊት መጣችና ኤፍሬም ከተኛበት ቀሰቀሰችው። አቤት መታደል! እኔ ደስ ይለኛል ስሰማው ራሱ እኔ የተናገርኩት የኔ አይደለም ቃሉ የእግዚአብሔር ስለሆነ ደስ ነው የሚለኝ። አጥንቶቼን የሚለመልሙት ስናገረውም ስሰማውም ነው ደስ የሚለኝ። ይሄ ስሜት እናንተ ጋርም እንዳለ አውቃለሁ። ኤፍሬም ተኝቶ መጣ። ኤፍሬም ልጅ ኤፍሬም ተነስ እንጂ ተነስ አመስግነኝ አለችው። ኦርቶዶክሳውያን ምን አይነት ግንኙነት እንዳላችሁ ከእናታችሁ ከድንግል ማርያም ጋር እዩ። በስጋ መምጣቷን እንድትቀሰቀሳችሁ እንደ ኤፍሬም አትፈልጉ። በመንፈስ የሚደረግላችሁን በረከት ለሚያምን በመዳበስና በማየት አይደለም። እምነት እኮ ሳያዩ የሚያምኑ ብፁዓን ናቸው የሚለው ቃል እኮ ለኢትዮጵያውያን የሚሰራ እኮ ትልቅ ነገር እኮ። ተኝቶ ሌሊት መጣችና ኤፍሬም ወዳጄ ተነስ እንጂ ማን ነው የሚቀሰቅሰኝ? ከእንቅልፉ ነቃ ይላል። እመቤታችን ነች። ህልም እንኳን እንዲህ ማየት አልቻለም እኮ አሁን ዓለም። እግዚአብሔር ደግ ነገሩን ያሳያችሁ። እግዚአብሔር ደግ ነገሩን ያሳስባችሁ። እግዚአብሔር ደግ ነገሩን በቤታችሁ ያደርግላችሁ። ውዳሴ ማርያም ደግማችሁ ከዋላችሁ ግን ይሄ በረከት አላችሁ ልንገራችሁ። አባ ኤፍሬም ደግሞ ቀዳሜ ማታ ትንሽ ወይን ጠጥቶ ነበር እና ትንሽ የሚቀምሰው አለ ለሆዱ ህመም። ቅዱስ ጳውሎስ እንደተናገረው ትንሽ ጨምራችሁ ጠጡ ለሆዳችሁ ህመም የሚለው ለጢሞቴዎስ የነገረው አለ አይደለም። ትንሽዬ ወይን ቀምሷል። እሱ ግን በገድል ተቀጥቅጦ የሚኖር ስለሆነ ምንም አይችልምና በሰዓቱ እንደማይነሳ ለካ እመቤታችን ታውቃለች። የዛን ቀን በሰዓቱ ላይ ነሳ ይችላል አባ ኤፍሬም። ስለዚህ ቀደም ማለች መጣችና በል ተነስ። የለም መተኛት ማመስገን ነው በዕለተ እሑድ። እቺ ቀን ደግሞ እኮ ልዩ ነች። አባ ኤፍሬም ለካ እንዲያሰበው ደግሞ ሌላ ሐሳብ አለ። ዕለተ እሑድ እኮ በቃ ምንም ስራ አይሰራባትም፣ እንደው ዝም ብሎ ቁጭ ነው የሚባልባት አይደለም። እንደውም የዚች ቀን ምስጋና ከሌላው ቀን ይበልጣል። በል ተነስ። ትምህርት ተማረ በዛ። እሺ ብድግ አለ። እመቤቴ ባርኪኝ እመቤቴ ባርኪኝ። አዎ እንደዛው በረከተ ወልዴ ወሀቡሁ ወመንፈስ ቅዱስ ይህድር በላዕሌከ ተባርኮ ምስጋናዋን ይጀምራል። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ነው። ዛሬ በዕለተ ሰንበተ ክርስቲያን ቅድስት በተባለች በዕለተ ሰንበት ከዕለታት ሁሉ በምትበልጥ በዕለተ እሑድ ዕለተ ሰንበት ከሁሉ ትበልጣለች። ለምን? ቀናቱ ሲያልፉ እሑድ አታልፍ። የሰላም አርማ ሰንደቄ ነሽ፣ የልቤ ጎዶሎ ታውቂያለሽ። ማርያም ስምሽን ጠርቼ አላፍርም።
ማርያም 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 ስምሽ ጠርቼ አላፍርም የኔ ተስፋ መመኪያዬ የመከራ አምለጫዬ ኪዳነ ምሕረት ነይልኝ እናቴ ስጦታዬ ነሽ ለኔ ትምክህቴ ኪዳነ ምሕረት ነይልኝ እናቴ ስጦታዬ ነሽ ለኔ ትምክህቴ ሰአሊ ለነ ማርያም ማርያም ለምኝልን ንጽሕት በድንግልና አልባቲ ሙስና ጸምር ጻዳ ራቁ ደመና ይላታል። ነጯ ደመና ማለት ነው። ምንም አይነት የዝናብን ጠብታ ያልያዘሽ ጥቁረት ያልተቀላቀለባት ደመና አንቺ ነሽ ይላታል። ያቺ እቺ የምታዩት ነጯ ደመና ምንም አይነት ጥቁረት እንዳልተቀላቀለባት ድንግል ማርያም ምን የለባትም? ጽነት የለባትም፣ ኃጢአት የለባትም፣ ነውር ነቀፋ የለባትም። አመስግኗት እችን ደመና። አዎ ጭራቁ ደመና የተራቆተች ደመና ይላታል። የዝናብን ውሃ ያልተሸከመች ምንን ያልተሸከመች? የዝናብን ውሃ። እች ብሪቷ ደመና በውስጧ ምንም አይነት የዝናብ ጠብታ እንዳልያዘች ድንግል ማርያምም በዝናብ ጠብታ የተመሰለ የወንድ ዘርን አልያዘችም ማለት ነው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላታል? ንዑ እንከ ከመናልዕላ ለዛቲ ደመና ብርሃን እንተጾረቶ ለማየ ዝናብ ንጹሕ የዝናብ ውሃ የተባለ ኢየሱስ ክርስቶስን የተሸከመች የብርሃን ደመና የተባለች ቅድስት ድንግል ማርያምን እናከብራት እናገናት ዘንድ ኑ በማለት የዓለም ብርሃን ወልደ እግዚአብሔርን የተሸከመች ነውር ነቀፋ የሌለባት ንጽሕቲቱ ደመና ማን ሆና ተገለጠች ማለት ነው? ድንግል ማርያም ሆና ተገልጣለች ማለት ነው። ኪዳነ ምሕረት ስመለስ ድልድይ ላይ ተሰልፈው ጠበቁኝ ማለት በቃ ሊመቱኝ ነው። ለምን ሰምተዋላ? ለምን ኦርቶዶክስ ሰምተዋል ካዲ መሆኔን። ሪሊ እውነት እግዚአብሔር ካዲ መሆኔ የተሰማ አካባቢው ልጆች ሰምተዋል ምናምን። እሺ ድልድዩን አጠሩት። ድልድዩ ጋር በቃ ካዲ ነው እንግደለው ተባለ። በቃ ካዲ ነው አንለቅህም ነው። ወጣቶች ናቸው እንዳለ የትላልቅ ሰው ምናምን አይደለም። ወጣቶች ናቸው፣ በእኔ እድሜ ያሉ በጣም የሚያውቁኝ ልጆች ናቸው። ከዛ ውስጥም እንግዲህ ተነጋግሮ ስለሆነ የመጣ ሌሎችም እኔ የማላውቃቸው ብዙ ነበሩ። ግር ብሎ ዳር ላይ ጠበቁ። ከዛ አንለቅህም፣ ወጣቶች ናቸው፣ ኢነርጂ ፉል ናቸው። ወደ እነሱ እየቀረብኩ ስመጣ ሌላ ነገርም መስሎኛል። በጣም በሰዓቱ ስፖርት ምናምን ለስፖርት ወጥተው ምናምን እየተጠባበቁ መስሎኛል። ብዙ ጊዜ እንደዛ ስፖርት ተጠባብቆ ምናምን ስለሚሄዱ ኳስ እንደዛ አይነት ነገርም እየገመትኩ እየተጠጋው ስመጣ አንዱ ቀጭቃዣ ሆሳም የሚባል አለ። ሲልኮ እየዳወሳለኝ ሲልኮ እየዳወሰው ሳሚ አለቅ ማንተ ካፊር ነው ያለኝ። ቀጥታ ሲለኝ በቃ ዞርኩኝ። ሲወራወር ድንጋይ። ክቡራትና ክቡራን ወንድሞቼና እህቶቼ ነው ፍልሰታን ስንመለከት የምናስተውለው ትልቅ ሀቅ አለ። ይቺ ዕለት ወይም ይህቺ ወር የጾምና የጸሎት ብቻ ሳይሆን የፍቅር የትህትናና የእምነት መገለጫ ናት። እናታችን ድንግል ማርያም ያረፈችበትን መላእክት የተሰበሰቡበትን ይህንን ታላቅ ምስጢር ዛሬ በዓለም በሙሉ እያከበረው ይገኛል። ዛሬም ድረስ በየአብያተ ክርስቲያናቱ ሲከበር ስንዘምር እና ስንማጸን ስንመለከት የእምነታችን ጥልቀት ይታየናል። በተለይም ይህ በዓል ከሀገር ድንበር አልፎ በውጭ ሀገራት የሚገኙ ኢትዮጵያውያንና የሐዋርያት እምነት ተከታዮች ዘንድ በድምቀት መከበሩ የባህላችንና የእምነታችን ማዕከል ምን ያህል የሰፋ መሆኑን ያሳየናል። ይሁን እንጂ ብሔራዊ ባህል ይሁን የሚለው ጥያቄ የብዙዎቻችን ጥያቄ ነው። ይህንን ያህል ሕዝብ የሚያከብረው የሀገርና ባህል ሰላም የሚሰብክ ታላቅ በዓል ብሔራዊ እውቅና አግኝቶ ቢከበር የትኛውን ያህል ደስ እንደሚል ማሰብ አያዳግትም። ወጣቱ ትውልድ ሆይ ይህንን ታሪክ ይህንን ቅርስ አትርሳው። ማልደ ተነስ፣ የበዓሉን ፍሬ ተካፈል። ከዚህ መንፈሳዊ ጉዞ ያመለጠህ ነገር ቢኖር ዛሬውኑ ማስተካከል ትችላለህ። ስለተከታተላችሁን እናመሰግናለን። ቻናላችንን ሰብስክራይብ የሚለውን በተን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለኢትዮጵያ፣ ሰላም ለዓለም ይሁን። እግዚአብሔር ያክብርልን። ሚዲያን ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ። እንወዳችኋለን። መልካም ቀን፣ መልካም ረፍት፣ መልካም የጾም ጊዜ ይሁንልን። መጣሽ ለፍስለታ ሀገር እሸት ነው ኤፍራታ አሳድሪ ማታ እንዳልቆምብሽ በግራ እንዳሰቃየኝ